ነገሮችን ታስተካክያለሽ። እባብ ነው የምጠራ ነግሬሃለሁ። ምን እያደረክ ምን ማንም ምንም ሳሚ አትንካ። ነግሬሃለሁ። ነይ ጠጋ ይላሉ። ችግር የለውም። እንግዲህ ሳሚ ይሄ ነገር ያስፈራል። የማት አጽሞች ነው ያሉት። አንተ ማትረባ አሁን ተመለሽ ወደ ራስሽ። ምን ሰራ መጣ? ምንድናቸው እነዚህ? ይሁላ አጥንት ምንድን ነው? እንዳነካት የምታመልክበት ነው። ይሁላ አጥንት ምንድናቸው እነዚህ? ምንድናቸው? ሳሚ ተዋት። ቆይ እንዴ አልሞትክም። ለደህንነታችንም ጥሩ አይደለም። ወደ ጫካ ወደፊት ለፊት እንውጣ። ተነሽ፣ አታስቸግሪ። ነይ ተነሽ። አጥፋት። ቆይ ካሜራ ስንት ዓመት ሙሉ ኖርኩበት እኮ በቃ የማያስፈልጉኝ። አንቺ ከዛ ስራት መውጣት ስላልቻልሽ ነው ይኸው ልጅሽን መቀመቅ የማይሆን ኑሮ እንድትኖር እያረግሻት ያለሽ። እሷም በገዛጇ ነው በቃ። ልጅሽ እንኳን እኮ አምናበት አሳልፋ ሰጣለሽ። ለምንድን ነው አንቺ ከኛ ጋር ልትተባበሪ ማለት? እሷ እኮ ልጅ ናት። እኔ ቤተሰቦቼ ሲያወርቱኝ የቤተሰቦቼን ውርስ ቀጥ አድርጌ ተቀብዬ ነው እስከዚህ እድሜ ድረስ ያገለገልኩት። በጣም ነገርኩ በቃ ለልጄ ነበር እስካሁን ድረስ። እሷም አሳልፋ ሰጣኛለች ለእናንተ አይደል? ስለዚህ እኔም አልወጣም በቃ። የኔ ጌታ ምን አጉድሎብኝ። ጌቶቼ እኮ በጣም ትልቅ ስራ የሚሰሩ ናቸው። እስካሁንም እንደዚህ በቃ ወርቅ መስየን የምኖረው ገና እኖራለሁ። እነሱን ከድቼ አልወጣም በቃ። አንተም ከፈለክ ምንድነው አሁን እናንተ አሁን ይሄ ቆሞ መሄዱን አይተን የሰጠሁት መድኃኒት እኮ አመን ምን ነው የሚገለው ገና። አሁን እሱ የሚያየው መንቀሳቀስ ነው። አንተም ራስህ አንተ ይመለከታል። ያንተ ነው። እስቲ ግልጽ አድርጊልኝ። ያንተ ነው ወይ? የኔ ማለት እንደማይችል በቃ ስለዚህ ምን አስጨነቀ? ይመለከተን አትጠይቅም እንዴ? አንተ ምን አድርጊ ነው የምትለው? አንቺ ነሽ ካንቺ አቅም በላይ የሆነውን ነገር ነው ለነሱ አሳልፈሽ የምትሰጪው ማለት ነው። ይችላሉ እነሱ ሁሉን ማድረግ ይችላሉ። ሁሉም ገና ተጠፋለህ። ካንቺ በላይ የሆኑትን ነገሮች አሳልፈሽ ስትሰጫቸው አንቺ ባለመቻልሽ አንቺን ተወቃሽ አድርገውሽ አያውቁም? አለና አሰልጣኝ ይወላችሁ እሱን የሚያጣው እንዳይሆን እኮ እናቷ መሆኔ እንኳን እንዳይታወቅ በጣም ብዙ ጥንቃቄ አድርጌ ኖርኩ። ከዛም በቃ ታወቀ ራሷን ችላ ትኖር አድጋለች። በቃ እኔን ትተው እናት ሆነሽ እናንተ የልጅ አባት እንደኔ ነበር። አንድ ላይ ነበር እምነት የምንከተለው። በጣም ነበር የምንዋደደው። ከዛ በመሃል በቃ ማመንታት ጀመረ። ልጅቱንም ሲያይ የሆነ በቃ ስስት አደረበት። ወደዚህ ሲወላውል ሲያዩት እነሱም ትኩረት ማድረግ ጀመሩ። እኔ ሰው ያላማረን ምናምን እያሉ ትኩረት ሲያደርጉ በቃ ከዚህ ህይወት እንውጣ አለኝ። አይኔ ያይ ባለቤቴን ከፊቴ ላይ ደፉብኝ። ሽም ታጨናንቁኝ እንዴ? ትክክለኛውን ነገር ተናገሪ አሁን እኮ በቃ እኔ ሰላም አልተሰማኝም። ከዛች ጠንቋይ ሴትዮ ጋር ምን እንደሚያገናኝሽ ካልተናገርሽ ህይወትሽ አደጋ ውስጥ ነው። ማናት እሷ? ሰሜን እሷ ጋር ያለን ግንኙነት ስለዚህ ታውቂያታለሽ ማለት ነው። ያለን ግንኙነት ብለህ ከጀመርሽ እሱ መጀመሪያ እመኝልኝ። አዎ ትተዋወቃላችሁ? አውቃታለሁ። ባሌ ጋር በተደጋጋሚ ሞክረን ልጅ መውለድ አልቻልንም ነበር። እንደወልድ አድርጋ ሳይታኛለች ምንም ነገር ማድረግ እንደምትችል። እሺ ከዛ በኋላ ውላችን የነበረው በ2 ወር ውስጥ ተመልሼ መጥቼ ልጄን እንደምወስደው ነበር። በተደጋጋሚ እዚህ ቦታ ተመላለስኩ፣ ግን ልጄን ልትሰጠኝ እዚህ ነበር አልቻለችም። የሰጠሻት? እዚህ ጫካ ውስጥ አራት ልጅ እዚህ ጫካ ውስጥ ነው ጥለሽ ሄድሽው? አዎ። አረጋጊ ያ ብዙ ወንጀሎችን እንደፈጸምሽ እናውቃለን። ስለዚህ እነዛ ወንጀል ጌታ እያለ ማንም ምንም አይነካኝ። አንቺ እንችላለን። እሺ እኛ ችግር የለብንም። አይኔ ላይ ምንድነው የበተንሽብኝ? ምንድነው የተበተነብኝ? ምንድነው የምታረጊው? አይኔ ላይ ምንድነው የምታረጊው? ምንድነው የበተንሽው? እንተም እኮ በአባቱ ዳን የተጠየቀው። እሺ ላለመሞት ደግሞ እድል አለው። ላለመሞት ከፈለገ የኛን እምነት መከተል አለበት።
እናቴ እኔን በጣም ነው የምትወደኝ። በቃ ያለኋት አንድ ልጇ ነኝ እና እኔ የት እንዳለው እንዲያውቁ አትፈልግም ነበረ። ያን ነገር እንዲያውቁ አትፈልግም። በቃ ይሄ ነገር ይመስለኛል ለእነሱ ያው የሚያስፈራት ብለው ያሰቡት። እንዴት እንዳወቅ ነው ግራ የገባኝ እኮ። ልጅ እንዳላት ራሱ እኔ እንዲታወቅባት አትፈልግም። ለማንም ተናግራ አታውቅም። ማንም ነው የማያውቀው። በቃ ሁሉም በምትለው ደረጃ ማን ነው ግን የጠቆመ? እሱን ራሱ ማወቅ ፈልጋለሁ። እና እናቴ ወንጀለኛ ናት የሚል ከሆነ ከኔ ጋር መጥቶ ይፈጠጥ። አንቺም እኮ እንደዛ አይደለም ነገሮች የሚሆኑት። ከዳሻት ማለት ማንን ነው ከዳሻት እያልሽ ያለሽው? ትክክለኛ እዛ ነገር ላይ ተሳታፊ ነች እያልሽ ነው? እያመንሽ ነው ማለት ነው? እናትሽ ወንጀል ላይ እንዳለች አንቺም እናትሽ ወንጀል ላይ እንዳለች እያመንሽ ነው ወይ ማለት ነው? መጥቼ ባዳንኩሽ ነው። እና ከዚህ ነገር ውስጥ ገብታበታለች ካሉ እሷ መውጣት ፈለገች። ግዴታ ለመውጣት ደግሞ ይህን ነገር ማድረግ አለባት። ካልሆነ እሷ ትሞታለች። በቃ እሷ ወድ አይደለም መንፈሱም አለ። በቃ እሷ ራሷን ማዘዝ እስከማትችል ድረስ ማለት ነው። እነሱ ናቸው የሚቆጣጠሩት ሁሉንም ነገር። መጣ ነው ተለቃቀም ዳ ውጣ ከዚህ የትም አንሄድም። አንቺን ይዘንሻል። በእኛ ቁጥጥር ውስጥ ገብተሻል። ይኸውልሽ በእኛ ቁጥጥር ውስጥ ገብተሻል። ምንም የምትረብሽ ነገር የለም። አሁን ጌታ የት ሄዶ ነው እነሱ የሚረዱኝ? ማንም ወዶ መቶ ሰግዶ ነው የሚፈልገውን የሚያሳካለት እንጂ ማንንም ለምንን አናመጣም። ትሰማኛለህ? ስለምትሰሪው ስራ በደንብ እርግጠኛ ነሽ ማለት ነው? የምን ስራ ነው የሰራሁት? ሰዎችን እረዳለሁ። ከዛ ውጭ ምንም የሰራሁት በባዳም ልክ ሆነ ሰዎች የምትረጂው ሰዎችን በማጥፋት ሰዎችን በመግደል የሚያገባው ነገር አለ። አሁን ይሄ ልጅ የተፈለገበት ምክንያት በዋናነት የአባቱን ዕዳ መክፈል አለበት ወይ ይሄን እምነት መከተል አለበት። ካልሆነ ደግሞ ደም መፍሰስ አለበት። በቃ እሱ ካልሞተ ደግሞ እኔ እሞታለሁ። እኔ ደግሞ መሞት አልፈልግም። ለልጄ መኖር እፈልጋለሁ። እባክሽ ተረጋጊ። አባቴን የት ነው ያደረግሽው? አባቴን ብቻ ስጪኝ። ከዚህ በኋላ እኔ ከአንቺ ጋር ምንም አልፈልግም። አባቴን ስጪኝ። ማነው ደግሞ እሱ ማለት አታውቂኝም እንዴ? ለኔ ሄዳ የሚመጣ እኔ ማንን አውቃለሁ? ቆይ እንደዛ አይደለም ነገሮች እንትን የሚሉት። መጀመሪያ አንቺ ተረጋጊ። እባክሽ ልቀቀኝ። አንተ ታስገድለኝ ነው የጠራኸኝ? አንቺ ከቧራ ማን እባክሽ ውድ ቤተሰቦች እንግዲህ ከሳሚ ጋር ተመለሰናል። ያው ሳሚ ትንሽ ትላንት አሞት ነበረ። ትንሽ ሶፋ ላይ ጋደም ብሎ ነበረ ቆይታ ስናደርግ የነበረው። ዛሬ ግን ይሄው ተገናኝተናል። ጉዳዩን ለማጥራት ወደዚህ ጫካ መተናል። ቤተሰቦች እንግዲህ ወደ ውስጥ ልንገባ ነው። ለእናንተ ቀድመን እናሳውቁልን። ያቺ ጠንቋይ እዚህ እናገኛታለን ብለን እናስባለን። ወደ ውስጥ ከመግባታችን በፊት ከእናንተ ጋር ቆይታ ያለንበትን ሁኔታ እናሳውቃችሁ ብለን ነው። እንግዲህ በመኪና እዚህ አካባቢ መተናል። ብዙ ሰዎች ነው ይዘን የመጣን። ለደህንነታችን ማስኪ ስለሆነ የተለያዩ ጋርዶችን እንዲሁም የስራ ባልደረቦቻችን ይዘን የመጣን ቤተሰቦች ወደ ውስጥ ገብተን ወደ ጫካ ውስጥ ምን እየገባን የምናሳያችሁ ነው። ወደ ውስጥ ገብተን እንግዲህ ያለውን ነገር እናሳያችሁ። ያቺ ሴትዮ ሳሚ ላይ የመቃብር አፈር በትና ወደዚህ ነው ያመለጣችሁ ተብሏል። እንግዲህ እዚህ ጫካ ውስጥ ነው የምትገኘው ተብሏል። ቀጥር 9 ሰዓት ላይ ነው የምንገኘው። ኦልሞስት 8 ሰዓት ለ9 10 ጉዳይ 10 ጉዳይ 5 ጉዳይ ሆናል። በ9 ሰዓት ጠራራ ፀሐይ ውስጥ ምን እንደምትሰራ ገብተን እናጣራለን። ወደ ውስጥ እንገባለን። ቤተሰቦች እንግዲህ ፈጣሪ ይቅናል። ሳሚ ማውን ደህና ነው፣ ተሽሎታል። ትንሽ ራስ መሳትና ድንጋጤው ነበረ። 1-2-3 ደቂቃም ያለውን ቀረጻ አድርገንላችሁ ነበረ ትላንትና። ያው ለቀረጻ ማይመች ቦታ ስለነበር የግል ነርሱም ቤት ስለነበረች ለቀረጻ አልተመቸንም እንጂ ከሳሚ ጋርም ቆይታ አድርገን ነበረ። ወደ ቤተሰቦች እንግዲህ ቀጥታ ወደ ውስጥ ገብተን እንግዲህ ያለውን ነገር የምናሳያችሁ ነው የሚሆነው። ወደ ውስጥ እንገባለን። ተከተለን ካሜራ። ውድ ቤተሰቦች እንግዲህ ጫካ ውስጥ ደርሰናል። አሁን ይሄ መግቢያው አካባቢ ነው። ትንሽ ሰዎችም እዚህ አካባቢ ያሉ ወደ ውስጥ ነው የተጠቀሙ። እንግዲህ ሳሚ ላይ የመቃብር አፈር በተነች የተባለችው ሴትዮ እዚህ አካባቢ ነው አምልኮ የምታደርገው ተብለን ከአንዳንድ ሰው ጥቆማ አግኝተናል። ገና መግቢያው አካባቢ ነን። መኪና ያቆምንበት አካባቢ ሆነ ለእናንተ ገለጻ ስናደርግ ነበር። ወደ ውስጥ እየገባን እንግዲህ ሳሚዬ የተሻለ ነገር እንደምናገኝ ዛሬ እቺን ሴትዮ በቁጥጥር ስር አውለን ለአንዴና ለመጨረሻ ጊዜ ይሄን ነገር እንደምንቀርፈው ተስፋ አደርጋለሁ። ውድ ቤተሰቦች ያው ሳሚም ለትንሽ ራሱን ስቶ ትንሽ አልጋ ላይም ሆኖ ነበረ። ያው ፈጣሪ ይመስገን አሁን ደህና ነው። ሁሉ ነገር ሰላም ነው። ወደ ውስጥ እየገባን ነው ወደ ጫካ ውስጥ። ከኋላ ብዙ ሰዎች ይዘናል። ምክንያቱም የሚፈጠረው ነገር አይታወቅም። ሴትዮ ባለፈው ያው እኔ ከሳሚ ጋር ከሷ ጋር ልጨርስ በወጣው በሄድኩ ሰዓት እናንተ ጉዳይ ማጣራት ላይ ባላችሁ የገጠመ ነገር አለና ውድ ቤተሰቦች እንግዲህ አሁን ገና ቀትር ላይ ያለ ነው።
በቀትር 9 ሰዓት አካባቢ ነው የምንገኘውና ወደ ውስጥ ወደ ጫካው እየጠለቀን እንገባለን። ለቀረጻ በተመቸ ያህል ርቀት እናንተን ለማሳየት እንጠራለን። ወደ ውስጥ እንገባለን። ካሜራማናችን በተቻለ መጠን የተቻለንን ቀረጻ ታደርጋለህ። እዚህ አካባቢ ለቀረጻ ስለሚመች ነው ለእናንተ እያሳወቅን ያለው። ወደ ውስጥ ምናልባት ጥቅጥቅ ያለ ጫካ ሊሆን ስለሚችል ላንቀርጽ እንችላለን ብለን አሁን እዚህ ጋር እየቀረጽን ያለ ነው። ወንድሜ ሳሚ ወደ ውስጥ እንግባና እስቲ የቀረውን ነገር እናሳያቸው ነው። ቤተሰቦች እንግዲህ እየተቃረበን ነው። የተጠቀምነው ቦታ ጋርዶቹን ከኋላ ናቸው። ትንሽ አንዴ ዳገት አንዴ ቁልቁለት እየሆነብን መንገዱ ብዙ እያስኬደን ነው። ተከተሉን፣ ሁላችሁም ተከተሉን። ጋርዶቹን አይዞህ እንግዲህ እዚህ የሆነች እንደዛ ነው ቦታ ትገኛለች ብላ የጠቆመችን ቅድምም እንደነገርናችሁ ተመልካቾቻችን ምናገኛት ይመስለናል። ልጅየው ለእናቷ ስትል በጣም ሰክታ ትክክለኛውን ቦታ ነው የጠቆመችንና እርግጠኛ ነኝ እዚህ ቦታ ላይ ቦታው ትንሽ ያስፈራል፣ ሰብሰብ ያለ ነው። በጣም ያስፈራል። ተመልካቾቻችን በተቻለን አቅም ተጠናክረን ነው የመጣ ነው። ምክንያቱም ራሳችንን አደጋ ላይ መጣል ስለሌለብን ተጠንቀቁ። እዚህ ጋር ጉድጓድ አለ፣ ተጠንቀቁ። ሚሸት ነገር አለ። አካባቢው ራሱ ደስ አይል። ምን ማታ ነገር ምናምን እንደዚህ አይነት ነገር ነው የሚመስለው። ባለፈው እንግዲህ እንዳየው ምን ያህል ሚሸት ቦታ ላይ ገብተን እንደነበረ ጠንቀቅ እያላችሁ ወደዚህ ቦታ ላይ ነው የተጠቆምነው። ጠንቀቅ እያላችሁ እስኪ ፈለግ አድርጉ። ሌሎቻችሁ በየቦታው ተሰማርተው እየፈለጓት ነው እንግዲህ ወደ ሳሚ ይዞ ይመስለኛል። ሳሚ ከኋላ አንዳንድ ሰዎች ምልክት እያሳዩ ነው መሰለኝ። የሆነ ፍንጭ ሳይገኝ አይቀርም። ቶሎ በሉ፣ ተከተሉ። ካሜራው ወደ ቤተሰቦች እንግዲህ ደርሰናል። ያው አምልኮ የሚደረግበት ቦታ ደርሰናል። ቤተሰቦች ፊት ለፊት የምናያት እሷን ነው። ካሜራማን ካሜራ ላይ በደንብ አስገባልኝ። የሆነ ነገር እየተጫጫሰ ነው። ተመልካቾቻችን በጣም ኃይለኛ ሆና ከኛ መልጣ ነበር። እኔ ላይ ስለዚህ ያገኘት ይመስለኛል የተደበቀን በቀስ ጥንቃቄ ማድረግ መቻል አለብን ሁላችንም። እንግዲህ ካሜራው ላይ ያስገባልን ለመረጃ የሚሆነና አጥንቶች ምናምን የሚታዩት እዛ ጋርዶቹ ነው ጠጋ ይላሉ። ችግር የለውም። እንግዲህ ሳሚ ይሄ ነገር ያስፈራል። የማዕት አጽሞች ነው ያሉት። ሳሚችን ሴትዮ እንደው ነገር በቁጥር ስር እናውላት ነገሮች እና እስቲ ሳሚና እስቲ ራሷን አታውቅም እንዴ? ከራሷ ጋር አይደለችም። ስሚኝ ነኝ ሳሚ አትንካት። ሳሚ ሌላ ነገር ውስጥ እንዳትገባ አትንካት። ምንም እየሰማች አይደለም። ስሚኝ ነኝ። ራሷን አታውቅም። ሳሚ እጅህን አትንካት፣ ሌላ መዘዝ እንዳይመጣብን። ሰሚያለሽ? ሴትዮ ከራሷ ጋር አይደለችም። የሆነ ድምጽ እያወጣች ነው። ሳሚ ሴትዮ ቆይ ተረጋጋ ሳሚ፣ ተዋት። ቆይ ተረጋጋ፣ ተዋት ሳሚ። ሰሚኛልሽ? አወቅሽኝ? አንተ ማትረባ አሁን ተመለሽ ወደ ራስሽ። ምን ሰራ መጣ? ምንድናቸው እነዚህ? ይሁላ አጥንት ምንድን ነው? እንዳነካት የምታመልኪበት ነው። ይሁላ አጥንት ምንድናቸው እነዚህ? ምንድናቸው እነዚህ? ሳሚ ተዋት። ቆይ እንዴ አልሞትክም። ትሞታታለህ። ሳልተን ነበረ። ምንም አልሆንም። እኛ ትሞታለህ። ሁልህም ትሞታለህ። እያንዳንዱ ትሞታታለህ። ነው ሁላ አንተ ማትረባ እንዳነካ ማንም ምንም ሳሚ አትንካ። ነገር ያለው ምንድን ናቸው እነዚህ ነገሮች? ሳሚ እዚህ ጋር እንዳነካ መሞት ካላማረ በቀር እንዳነካ። ካሜራውን በደንብ አሳይልኝ። ከላይ የተንጠለጠሉት አጽሞች ሙሉ ከበባትንም ይል እዚህ ጋር የሰው አጽም ይታየኛል። እዚህ ጋር ደግሞ የበሬ አጽም። ካሜራማን ወደ ላይ አሳይልኝ። እዚህ ጋር የተሰቀሉ ነገሮች አሉ፣ የተለያዩ ነገሮች፣ እጣን ሰንደል ምናምንም ይታየኛል። ሚጨስ ነገርም አለ። እዚህ ድረስ እስክንደርስ ድረስ እኮ ከራስሽ ጋር ነበርሽ። አያገባም። እኔ የምነጋገርበት
የራሴ የሆነ መንገድ አለኝ። አንተ ምን አገባ? ሳሚ ከዚህ ቦታ ይዘናት እንሂድ። ለደህንነታችንም ጥሩ አይደለም። ወደ ጫካ ወደ ፊት ለፊት እንውጣ። ተነሽ፣ አታስቸግሪ። ነይ ተነሽ። አጥፋ ቆይ ካሜራውን። አሁን አርፈሽ ቁጭ በይ። ካሜራውን አብራልኝ። ወደ ቤተሰቦች ይዘናታል። ትንሽ ከውስጥ ወደ ጫፍ ወጥተናል። ለደህንነታችንም ሌላም የሚመጣ ሰው ካለ ብለን ፈርተን ሳሚ ነገሮችን ለማጣራት የተለያዩ ጋርዶችን ወደ ቦታው ልከናል። የኛ ሰዎች በላይ በኩል ችግር የለም። አሁን እያንዳንዷን ነገር የምትናገር ይሆናል። ባለፈው የበተንሽበት ነገር ከኔ ጋር የሚያገናኝሽ እያንዳንዷን ነገር ማን እንደሆንሽ ምን እንደሆንሽ እያንዳንዷን ቃል በቃል ትናገሪያለሽ። ምንም አልነግርም፣ አትድከም። ደግሞ ሁለትም ትሞታለህ። አንተ ራስህ እስከ ዛሬ አለመሞት ይገርመኛል። አንተም ደግሞ ቀላል ነገር እንዳይመስልህ ዝም ብለህ አትልፋ። አሁን አንቺ ጋር መጨቃጨቅ አይደለም ዋናው። ብትጨቃጨቅ ምን ታመጣለህ? ብዙ ነገሮች አሉ። ይሄው እስካሁን ተሙ እንግዲህ በጤና እየኖረ ነው ያለው። ከዛ በተጨማሪ ደግሞ እኔን ለማጥፋት የሞከርሽበትን መንገድ የሞከርሽው ነገር ሙሉ ለሙሉ ከሽፏል። መቼ አየህ? ገና ተልተህ የእናንተ ነገር መቼም አይሰራም። ምን ትላለህ? ያልሽ ታያለህ። ተልተህ ነው የምትሞት። ተልተህ አይገርምም? እንዲህ ቀላል ነገር እንዳይመስልህ ያደረኩት አጥንት ደርድረሽ ያው ሁላ ጭሳጭስ ነገር ምናምን ደርድረሽ ስራችን በቃ ዛሬ መሰለህ እንደ ጀመርኩ ምን ነው ገረመህ? አሁን በዋናነት ተሙ ላይ ምን ልታረጊ እንደነበረ በደንብ የምናውቀው ነው አይደለ? መድኃኒት እንደወሰደ እንግዲህ ተሙ ካንተ ጋርም ስናወራ ነበር ብዙ ነገሮችን አንተ ባልተመቸ ሰዓት ሰሩ በነበርክበት ሰዓትና እንግዲህ መድኃኒት እንደወሰድክ የለቅሶ ጊዜና ያ መድኃኒት ደግሞ በጊዜ ሂደት እንደሚገል እሱ ቶሎ ስላልገደለ ሰብል የተባለችዋን ሴት ሊያስገድሉ እንደሞከሩ ነው ሲያነሱ የነበረው። ይሄው እንግዲህ እናንተ ነገር እንደማይሰራ ደግሞ ተሙ ከበቂ በላይ ማሳያ ነው። እስካሁን ምንም አልሰራም። ይሄው በጤና አሁን ላለበት ደረጃ ድረስ ያያየሽ ነው። ለጊዜውማ ትንቀሳቀሳለች። አንተም እኮ አሁን አንተም ቁማ እየሄድክ ስለሆነ በቃ ማትሞት መስሏል። ታልተ ገምተ ነው የምትሞተው። ታያለህ፣ ጠብቅ ነው እንግዲህ የርኩሳን መናፍስት ስራዎች በፍጹም እኛ ላይ ሊሰራው ይሳካል። እኛ ትክክለኛ መንገድን የምንከተል ሰዎች ነን። ሰማሽ? ስንት ዓመት ሙሉ ኖርኩበት እኮ በቃ የማያስፈልጉኝ አንቺ ከዛ ስራት መውጣት ስላልቻልሽ ነው ይሄው ልጅሽን መቀመቅ የማይሆን ኑሮ እንድትኖር እያረክሻት ያለሽ። እሷም በገዛጇ ነው በቃ ልጅሽ እንኳን እኮ አምናበት አሳልፋ ሰጣለሽ። ለምንድን ነው አንቺ ከኛ ጋር ልትተባበሪ ነው? እሷ እኮ ልጅ ናት። እኔ ቤተሰቦቼ ሲያወርሱኝ የቤተሰቦቼን ውርስ ቀጥ አድርጌ ተቀብዬ ነው እስከዚህ እድሜ ድረስ ያገለገልኩት። አላገለግልም ያሉትን እንደዚህ እንደምታያቸው ደግሞ እናንከለክላቸዋለን። ገና ምን አይተ አሁን የአባትን የቤተሰብን ነገር ስላልተቀበልክ ነው የሁላ ነገር የምናደርገው ነው የምትይ። መቀበል ነበረብህ። ብዙ ነገር ኮለንለታል፣ ብዙ ነገር አድርገንለታል። ይሄ ውለታ ቢስ ምንም አልሽ ምንም ብዙ ነገር እያወራችሁ እንደሆነ ሰምቻለሁ። ሀብቱ የመጣው በአባቱ የጥንቆላ እንትን ነው። ብዙ ነገር አማኝ ነበር፣ መሀል ላይ ነው የካደው። ብዙ ነገሮችን ስትሉ ስለ አባቴም የተለያየ ነገር ስትሉ ሰምቻለሁ አይደለም ሲያደርግ ነበር። እሱ አመነም አላመነም በህይወት የሌለ ሰው ወቃሽ አልሆነም። አይመለከተኝም። ሰውን ይሄን መን አትመን አለ። እኔ የፈለገውን እምነት መከተል ሙሉ መብት አለው። እኔ ሲፈልግ ጠንቋይ የሚመን ምንም ይበል፣ ግን ሰው ላይ አይድረስ ነው። እንደናንተ ለሰው መስዋዕት ማድረግ፣ የሰው ህይወት ማበላሸት፣ ሰው ማሳበድ፣ መድኃኒት መስጠት አይሁን እንጂ የፈለጋችሁትን መኑ። አንቺ በምታምኚው እምነት እኔ አይመለከተኝም። ግን እኔ ቤተሰቤ እኔ ዙሪያ ያሉ ሰዎች ላይ ለምን ደረሳችሁ ነው። ይገባሻል? ነገርኩ እኮ ውለታችን ስለካዳቸው አልኩ። በቃ እኛ ደግሞ እንደዚህ ዝም ብለን አይደለም። ስንት ስር በጥሰን ስንት ነገር አድርገን ስንት ቀምመን ነው ብናሳብድም ብንገልም። ዝም ብለን እንዲህ አልጋ ባልጋ የሆነ ህይወት የምንኖር መሰለ እንዴ? ብዙ መስዋዕት ይከፈላል። እንግዲህ ተሙ ምናልባት አሁን እያደረገች ካለችው ነገሮች አንፃር ብዙ ታምንልናለች ብዬ አላስብም። ነገር ግን የልጅሽ ህይወት እንዳሳሰበሽ አንቺ ያለመሞትን የምትፈልጊው ደግሞ ለልጅሽ እንደሆነ ስትናገሪ ነበረ ከኔ ጋር እንግዲህ ያንን መድኃኒት ያደረግሽብኝ ቀንና የእውነት የልጅሽ ህይወት አሳስቦሽ ከሆነ ሰውን ለማጥፋት እየሞከርሽ ያለሽው እኛ የልጅሽን ህይወት ለማዳን አንቺም ደግሞ በሰራሽ ወንጀል ብቻ እንድትጠየቂ ከዛ ውጭ ግን ይሄ ሰራዋለሁ የምትዩን ነገር ትተሽ ካንቺ በላይ አሉ የሚባሉትን ሰዎች እንድታሳውቂን እየጠየቅንሽ ነው ያለነው። እዚህ ቦታ ላይ የመጣ ነው ልጅሽ የኛ አላማ ስለተረዳች አንቺን ለማዳን እንደመጣንና ከእንደዚህ አይነት ነገሮች እንድትወጪ እንዳሰብን ስለተረዳች ነው የጠቆመችን። ይኸውልህ ዛሬ አይደለም የጀመርኩት፣ ነግሬያለሁ አይደል? ረጅም እድሜ ኖሬበታለሁ። ከዚህ ህይወት መውጣት ቀላል ነገር አይደለም። እንደምታየው ነው። እሱን እንዳሳደዱት እኔን የሚያሳድዱኛል ብዬ ነግሬያለሁ። ምንም አማራጭ ስላልነበረኝ ነው ያን ቀን ለአንተም እንደዛ አድርጌ ሄድኩት። አንደኛ እኔ ልጄ እንደዚህ ብላለችና እኔም እንደዚህ እጅ ልስጥ አለኝ በቃ። ምክንያቱም አላማ አለኝ እዚህ ቦታ ስገባ። የምታየው ሁሉ የምናመልክበት ነገር እንዲህ በቀላል የሚተወኝ ይመስላል? በቀላል የሚተው ነገር እኮ አይደለም። ስለዚህ እሷ የራሷን መንገድ መርጣ እኔን ለማጋለጥ እናንተን ይዛ መጣች አይደል? በጥቅም ግዛት በምንም በሏት አስፈራራትም አይመለከተኝም።
እኔ ግን ያለውበትን አላማዬን ሴትዮ ትሰሚኛለሽ? አሁን መፈልገው ነገር ከኔ ያገናኝሽን እያንዳንዷን ነገር ሳሚ ላይ ያን ነገር ለማድረግ ፈጣሪ ይመስገን አንድ ቀን ተሽሎታል። ትንሽ ነበር ራሱን ሲወደቀው እኔም ተራሩጠን ደርሰን ሕክምና ወስደናል። በሚያምነውም በፈጣሪውም የተቻለንን ጸሎት የተቻለ ነገር እንዲደረግለት አድርገናል። አሁን ይኸውልሽ አንተ ላይ መድኃኒት ተሰጥቷል፣ እሱ ላይ እንዲሆናል ተልታችሁ ነው ሞቱት ምናምን በጣም ላይምሮ የሚሰቀጥጥ ለመስማት የሚከብድ ነገር እያወራሽ ነው። ያንቺን የፈጣራ ታሪክ እኔ ሲጀመር ወደ ቤተሰብ በባዕድ እምነት ነገር አላምንም። ማለት የራሴ እምነት ያለኝ የራሴ ነገር ያለኝ ነኝ። ሰይጣን ኃይል አለው፣ በሱ አምናለሁ። ሰይጣን ኃይል አለው። ላመናችሁት ለእናንተ ይጠቅማችኋል። እኛ ስላላመንን ነው እስካሁን ተርፈን የሚኖር ነው እንጂ እንደናንተ ስራ እንደናንተ ነገር ቢሆን ኖሮ እዚህ ጋር አንገኝም ነበር። ይገባሻል? ሞትኩም ኖርኩም አንቺ ግን የእጅሽን ታገኛለሽ። አንቺና መሰል ግብረ አበሮችሽ ባንቺ የሚሰቃዩ ሰዎች ሰላም እስካልሆኑ ድረስ እኔም ሰላም አልሆነ። እኛን ፍለጋ ቢመጡትን እንደየስራቸው እየከፈን ደግሞ እኛ እንሸኛቸዋለን። ስራችን ነው። የኛን መንገድ ለማደናቀፍ የሚመጡትን በሙሉ እንሸኛቸዋለን። ቋንቺ ማለት እስከመች ነው በዚህ ወጥስ መኖርን እየፈለግሻለሽ? እስከመች ነው ይሄንን መንገድ እየተከተልሻለሽ? ከዚህ በኋላ እኮ እድሜሽ ማምሻ ላይ ነው ያለሽው አይደለ? ነገሮችን አስተካክለሽ ወደ ጥሩ መንገድ መሄድ፣ ራስሽን ማስተካከል፣ ቢያንስ ከፈጣሪ ጋር ያለሽን ግንኙነት መታረቅ እንጂ እስከመቼ ፈርተሽ ከዚህ በኋላ ምን እንዳትሆኝ ነው የሚያስፈራሽ? እንደዛ አይነት ነገር እኔ ምን ያስፈራኛል? ሳሚ ጋር የሆነ ግርግር ነገር አለ። ቆይ እስቲ እሺ ተማን ተደርሰና ወይ ቆይ ካሜራው ነው። እሺ እንግዲህ ተመልካቾቻችን ትንሽ ግርግር ተፈጥሮ ስለነበር ነው ይመስለኛል ከካሜራ ጀርባ የነበሩ የኛ ጋርዶች ቦታውን እየቃኙ ነው ያሉት። ቦታው በጣም አስጊ ነው። እዚህ ቦታ ላይ ልጅቷ እንኳን ስትጠቁመን በጣም አስፈሪ እንደሆነና ጥንቃቄ እንድታደርጉ ብላን ነበርና እውነት ለመናገር በጣም ፈርተን በጣም ያው ነገሮችን መቋቋም በቁጥጥር ስር መዋል ስላለብን ብቻ ነው ባልደረቦቻችንን አሟልተን ይዘን የመጣ ነውና አሁንም ከካሜራ ጀርባ የነበሩ ሰዎች በሚቃኙ ሰዓት ላይ ሰው ወድቆ አግኝተው ነው አንድ ሴት ልጅ ነች እየተባለ ነበር። ተማያንን ነገር ማጣራት አለብኝ ብሎ እነሱ ጋር ሄዷል። ያንን ነገር እያጣሩ ነው። እኛ ግን ጊዜ ማጥፋት ስለሌለብን እሷ ጋር ያለውን እውነትና ምን አይነት ማስረጃዎች ተሰጠናለች የሚለው ለማጣራት ነው እዚህ ቦታ ላይ ቁጭ ያልነው። እንግዲህ እነተማ አጣርተው የደረሱበት ነገር ሲኖር ወደኛ ተመልሰው የሚመጡ ይሆናል ብዬ ተስፋ አደርጋለሁ። እነሱ እስኪመጡ እንግዲህ እኔ ደግሞ ከሷ ጋር ቆይታ ማድረግ ይሆናል ማለት ነው። በመግቢያችን ላይ እንደነገርናችሁ ተሙ ላይ የተለየ ጉዳት ደርሶበት ነበረ። እኔ ላይም በተለየ ሁኔታ ጉዳት አድርሳ ነበረች ሴት። ከዛ ነገር ግን አሁንም ልትወጣ አልቻለችም። ብዙ ነገር እያሰበች ስለ አምላኮቿ ስለ ፈጣሪዎቿ እያለች የምታነሳቸው ነገሮች አሉ። እኛና እናንተ ምናምነው እምነት አለን። ሁላችንም በየእምነታችን ደግሞ በጸሎት በተለያዩ መንገዶች ነገሮች እንደሚስተካከሉ እናውቃለን። እነሱ ጋር ግን ያለው ነገር በጣም የተቃራኒ ነው። እያንዳንዱ ነገር ከመናፍስት ጋር ከሰይጣን ጋር ነው ነገር ራሳቸው የሚያስተሳስሩትና እሺ እንግዲህ አሁን የኔና አንቺ የመጨረሻ ምዕራፍ ላይ ደረሰን ይመስለኛል። ከዚህ በተለየ ሁኔታ ነገሮች ሊስተካከሉ ይችላሉ ብዬ አላሰብም። ምክንያቱም ለልጅሽ ስትይ መኖር እንዳለብሽ ለልጅሽ ስትይ ራስሽን ማስተካከል እንዳለብሽ ነበር ስትናገር የነበረው። ልጅሽ ጭምር ያንቺ ስራ አንቺ እየሄድሽበት ያለው መንገድ ልክ እንዳልሆነ ገብቷት አንቺን የምናገኝበትን ወጥመድ አስተካክላንላለች። ይህ ማለት ልጅሽ እንኳን ያመነችበት ነገር ነው። አንቺ በምታምኚው እምነት ማመን እንደሌለባት ሙሉ ለሙሉ እርግጠኛ ሆናለች። አንቺ ለምንድነው ከዚህ ስራት ነፃ መውጣት የማትፈልጊው? ለምንድነው ከዚህ ነገር መሸሽ የማትፈልጊው? ንገረኝ። በጣም ነገርኩ። በቃ ለልጄ ነበር እስካሁን ድረስ እሷም አሳልፋ ሰጥታኛለች ለእናንተ አይደል? ስለዚህ እኔም አልወጣም። በቃ የኔ ጌታ ምን አጉድሎብኝ? ጌቶቼ እኮ በጣም ትልቅ ስራ የሚሰሩ ናቸው። እስካሁንም እንደዚህ በቃ ወርቅ መስየን የምኖረው ገና እኖራለሁ። እነሱን ከድቼ አልወጣም። በቃ አንተም ከፈለግ ምንድነው አሁን እናንተ አሁን ይሄ ቆሞ መሄዱን አይተን የሰጠሁት መድኃኒት እኮ አመን ምን ነው የሚገለው? ገና አሁን እሱ የሚያየው መንቀሳቀስ ነው። አንተም ራስህ ብትሆን እንደዚህ አይነት ችግር ውስጥ መግባት የለብህም። የምትፈልጉት ነገር ካለ ጠይቁኝ፣ አደርግላችኋለሁ። የኛ ጌታ ምንም አይፈናቸው። እኛ ካንቺ ምን ፈልገው ምንም አይነት ነገር የለም። ምንም ካልፈለግ ታዲያ ምንድነው? እኛ እኮ ሁሉ ነገር በእጃችን ነው። የምንጠይቀው ትንሽ ነገር ነው፣ መስዋዕት ብቻ በቃ ወይ ዶሮ ወይ ፍየል ወይ በቃ ከዛ ውጪ ልጅ ብትፈልግ ልጅ፣ ሀብት ብትፈልግ ሀብት፣ የፈለግከውን የተንደላቀቀ ኑሮ ለመኖር የሚያስችልን ነገር እንሰጣለን። ለምን እንደዚህ ደክረተ ትኖራለህ? ስንት አመት ትኖር ነው? የምትፈልጉትን አድርግላችኋለሁ። በቃ ከዛ ውጭ ግን ከኛ እምነት ማፈንገጥ ምናምን አይነት ሀሳብ ካመጣችሁ ደግሞ የተሰጣችሁን ያህል እጥፍ ከነበራችሁ ጋር ጨምረን እንወስዳለን። ስለዚህ እኛ የምንፈልገውን ያህል ሰጪን የምትሲው አንቺ ባልሽው መንገድ ወይ በመናፍስት በሚሰበስቡት ነገር ሰይጣናዊ በሆነ መንገድ ነው ማለት ነው። ይሄን ነገር የምታስተካክዩ ሀብት ንብረት ማፍራት ምን ማለት? ይሄ እኮ በተዘዋዋሪ ሰውን እየጎዳችሁ ነው። ከእንደዚህ አይነት ከፈጣሪ ጋር ሰዎችን ማሸሽ ማራራቅ ማለት እኮ ጉዳት ነው አይደለ?
ምክንያቱም ማለት በእስልምናም በክርስትናም በፕሮቴስታንትም በተለያዩ ብቻ እኛ ሀገር ላይ ከፈጣሪ ጋር ተሳሰራል ተብለው ከሚታሰቡ እምነቶች የሚያሸሽ ነው። አንተ የምትፈልገው ነገር ካለ እኔ አሁን ነግሬያለሁ። በቃ ለልጄ ነበር የምኖረው፣ ልጄ ማሳለፋ ለእናንተ ሰጣኛለች። ከዚህ በኋላ ማንንም ምንም የምፈራው ነገር የለም። ስለዚህ እኔ ጌታ የኔ መኳንንት ምን ጎሉበት ምን አሳጥቶኝ ነው እኔ ከዚህ እምነት ውጭ የምትለኝ? ምን አሳጥቶኝ ምን ጎሉበት ማለት ካንተ ጋር አብሬ ልካክ ወጥቼ እኛ ላይ ያረግሻቸው ነገሮች እንዳልሰሩ እያየሽ ነው። እኔ ላይ ብዙ ነገር እንዳደረግሽ እንግዲህ ቅድምም ስትናገሪው ነበር፣ ታልቼ እንደምንሞት ስትናገሪ ነበር። ከኔ በተጨማሪ ደግሞ ተሙ ላይ መድኃኒት እንደሰጣችሁትና በቅርበት እንደሚሞት ስትናገሪ ነበር። ያ ነገር ግን እየሰራ አይደለም በሚገርም ሁኔታ። እኔ እንኳን ብሞት እሱ መሞቱ አይቀርም፣ ግን ከዛ በፊትም እንዲሞት ማለት እስካሁን አለመስራቱ ላንቺ ግልጽ አይደለም ወይ? ከዚህ በላይ ይሰራል ምን አይነት? ምክንያቱም እኛ በምናምነው እምነት ጠንካራ ነን በቻልነው አቅም። በዛ የተነሳ ደግሞ ራሳችን ጌታ ምንም አይሳነውም ገና ምን አይት። እስቲ አንቺ ለምን አያድንሽም? ካለሽበት ሁኔታ ለምን እንድትወጪ ያደርግሽ? ምን ታውቃለህ? ባለፈው አንተና አጋድሜ አይደል እንደወጥቼ በመዘናጋት ምክንያቱም ለተቡ የሚሆን የሚያሽረው መድኃኒት አለ ብለሽ ስላዘናጋሽን እንጂ አጋድመሽ አይደለም። አሁን ግን እስቲ አምልጪ። በየትኛው መንገድ እንደምታመልጪ እንይሽ። ዛሬ በፍጹም ከኛ ልታመልጫት እሺ። ኃይሌን ስላወቅማ ነው በከራጅ በሰንሰለት አስራ ያስቀመጥከኝ። ሰይጣን እንግዲህ ወንድሜ ተሙ እንዳለሽ ነው። ሰይጣን ያምልኮ የተለየ ኃይል ይኖራቸዋል። ያ ኃይላችሁ ግን በመጥፎ ጎን ነው እንጂ በየትኛውም አይነት በጥሩ ጎን ያ ኃይል ሊኖራቸው አይችልምና እሺ። ማለት እዛ ቦታ ላይ አምልኮ ስትፈጽሚ ነበር ያገኘንሽና ምን አይነት አምልኮ ነበር? አዎ እያመለኩ ነበር ማለት ያው ላጽም ከየት የመጣ ነው? እንዴት ልክ ምን አገባ አንተ? ይመለከታል? ያንተ ነው? እስቲ ግልጽ አድርጊልኝ። ያንተ ነው ወይ? የኔ ማለት እንደማይችል በቃ ስለዚህ ምን አስጨነቀ? ሆ ይመለከተን አትጠይቅም እንዴ አንተ? ምን አድርጊ ነው የምትለው? አጉል ሰዓት እየመጣችሁ እዚህ አትበጡኝ። እስቲ ስላስራችሁ ንገሪኝ ግልጽ አድርገሽ። ማለት ምንድነው ለሰዎች ሰዎች እናንተን ሲጠይቋችሁ ባለፈው ነገርኩ ስንቴ ልንገር? እስቲ ምናልባት ባለፈው የነገርሽ ልክ ነው አይደለም የሚለውን ማለት ነገርኩ። በቃ ሀብት ለሚፈልግ ሀብት፣ ልጅ ለሚፈልግ ልጅ፣ ስልጣን ለሚፈልግ ስልጣን፣ እንዳንተ ደግሞ ሞቱን ለሚፈልግ ሞቱን እንሰጣለን። እንግዲህ እኛ ሞታችንን እንፈልጋለን። ሞታችንን ግን እያፈጠን እንግዲህ ሞት ማለት ካንቺ ጋር መጋፈጥ ከሆነ እየተጋፈጥንሽ ነው ያለነው። ሞት ግን ወደኛ እየቀረበ አይደለም ወይ ያየነው አይደለም። አንቺን ደግሞ ለማስያዝ ብዙ መረጃዎችን እየሰበሰብን ነው። እዚህ ቦታ ላይ የተገኙ አጽሞች በራሱ አንቺን በህግ የሚያስጠይቁሽ ነው የሚሆኑት። ካንተማ እኮ የገዛ ልጅ አሳልፋ ሰጠችኝ። ይሄ ግን ማንንም አልፈራም። ጌቶች ያልሻቸው ሰዎች ግን አንቺን በፍጹም ሊያድኑሽ አይችሉም። ያድኑኛል። እኔ ጌታ ምን ይሳነዋል? እንዴ ቀላል መስሎሃል አንተ ቀልድ። እሺ ከነዚህ ጌቶች ካልሻቸው ጋር በምን አይነት መንገድ ነበር የተዋወቅሽው? ድጋሚ ጠይቀኝ። አዎ በምን ልበለ? እንግዲህ አንቺ የተዋወቅሽበት እኔም እንደምነግርህ አሁን እንደማደርገው ነው። ለነሱ ሀብት ንብረት ፈልጌ ገባሁ። እናት አባቶች ያስተማሩኝ የሰጡኝ እምነት ነው። እሱን ይዤ ከነሱ ጋር እከድም ነበረ። ራሴን በምችለው ደግሞ ማድረግ የሚፈልጉትን ነገር አደርግላቸዋለሁ። አሁን ደግሞ ከነሱ ጋር ሆኜ ከኛ እምነት የሚያፈነግጡትን ሰዎች እያሳደድኩ ዋጋቸውን እሰጣለሁ። አሁን ይሄ ጌቶች እያልሽ የምትጠሪያቸው ሰዎች አሉ። ልክ እንደነሱ አሁን አንቺ የነሱ ቀጥታ አምላኪ ነሽ ወይ ደግሞ ትእዛዝ ስርዓት አስፈጻሚ ነሽ አይደለ? ልክ እንዳንቺ አይነት ሌሎች ሰዎችም አሉ ባንቺ ደረጃ ያሉ ጌቶች እያሉ የሚያመልኩ እንዳንቺ ስርዓት ለስፈጻሚ አልፋር ስንት የጨነቀው አለ መሰለህ እንዳንተ ያልጠገበ። እነሱ የት ነው ሊገኙ የሚችሉት? ኦሆ ፈልጋቸው እንደኔ ደግሞ እነሱን ፍለጋ ልሂድ። እሺ ማለት ጌቶቼ ብለሽ የምትጠሪያቸው ሰዎች በምን አይነት መንገድ እንድትገቢ እዛ ነገር ውስጥ እንዳደረጉሽ እየነገርሽን ያለሽውና እንደው አንቺ የወረስኩት ከእናትና ከአባቴ ነው። እሺ እናትና አባቴ አወረሱኝ። እሱን ይዤ በአቅሜ ስካድም በአቅሜ ስጠራ ጌቶቼን ሳመልክ ከበላዮቼ ጋር ተገናኘሁ። የበላዮቼ ደግሞ ከኔ የበለጠ ፓወር አላቸው። እነሱ ብን የሚያርቅ ፓወር አላቸው። ብን እንደ ነፋስ ብን የለም በቃ። ስለዚህ የምፈልገውን ጠይቃቸዋለሁ፣ እነሱ የሚያደርጉልኛል። ከኔ ደግሞ ያለፈ እኔ የምፈልገው ነገር የምችለው ነገር ሆኖ ግን ከዛ ያለፈ ነገር እንዲደረግ ከፈለኩ ደግሞ ወደ እነሱ እጠጋለሁ። እነሱም ከኛ የሚያፈነግጥና የሚሽለኮለክ ካለ ደግሞ ወጥመድ ሆናለሁ ለነሱ።
እንግዲህ ስለዚህ ጌቶችሽ ካንቺ በላይ የተለየ አቅም እንዳላቸው ነው። በአብዛኛው ነገር ግን ስራዎችን የምትሰሪላቸው አንቺ ነሽ። ካንቺ አቅም በላይ የሆነውን ነገር ነው ለነሱ አሳልፈሽ የምትሰጪው ማለት ነው። ይችላሉ እነሱ ሁሉን ማድረግ ይችላሉ። ሁሉም ገና ተጠፋለህ። ካንቺ በላይ የሆኑትን ነገሮች አሳልፈሽ ስትሰጫቸው አንቺ ባለመቻልሽ አንቺን ተወቃሽ አድርገውሽ አያውቁም? አለና ስልጣን ይወላችሁ ድርሻ አለ። እንደ ድርሻችን እንሰራለን። አንተ እኮ እፍ ተብለህ ነው አይደል የወደቀው? እነሱ ደግሞ እፍ ሳይሉ ይጥለዋል። ገባ ማለት እነሱ እንደዚህ አይነት ኃይሎችን ከምን አይነት መንገድ ነው ሊያገኙ የሚችሉት? ጠይቃቸው ነው። ይኸውልሽ ሰሚኛለሽ፣ አሁን ነገሮችን ግልጽ አድርገን እያወራን ያለ ነው። አንቺም ግልጽ አድርገሽ መናገር መቻል አለብሽ። አግኝተህ ነው አይደል እኔ ጋር የምትጫወው? ሄድና እነሱ ልብ ካለ እነሱ ጋር ተጋፈጣ። ልጅሽ አንቺን በማጣቷ አንቺ በመጥፎ አይነት መንገድ በመሄዷ በጣም ተከፍታ አዝናን ያለችው። ለልጅሽ ህይወት የምታስቢ የምትጨነቂ ከሆነ ደግሞ ነገሮች ሊያሳስቡሽ ይገባል። ከጌቶች ከኛ አምላክ አትበልጥም። የልጅሽ አባት የት ነው ያለው? ንገሪኝ እስቲ። ኦሆ አወራን እኮ አላወራንም እንዴ? ለምን አላወራንም? ንገሪኝ። የለም። የት ነው ሄደው? አላውቅም። ማለት ልጅሽን ያላባት ማሳደጉ ከዛ በተጨማሪ ደግሞ ያላባት ማደጓ ሳያንስ አንቺ ከባዕድ አምልኮ ጋር ተያያዥነት ያላት ሴት መሆንሽ ልጅሽ የጠንቋይ ልጅ መባሏ ምን ያህል ሞራሏ እንደሚጎዳ ስሜቷ እንደሚነካ ታውቂያለሽ። እና በእንደዚህ አይነት ምንም አልጎደለባት። ምን ጎደለባት? አንዳንድ ሰው እኮ ገንዘብ ብቻ ስለጎደለበት አይደለም ራሱን የሚያጣው። እንዳይሆን እኮ እናቷ መሆኔ እንኳን እንዳይታወቅ በጣም ብዙ ጥንቃቄ አድርጌ ኖርኩ። ከዛም በቃ ታወቀ ራሷን ችላ ትኖር አድጋለች። በቃ እኔን ትተው እናት ሆነሽ እሷ አሳልፋ የሰጠችሽ ላንቺ በማሰብ ነው። አንቺ ግን ልጅሽን እየጎዳሽ ያለችው እነዚህ ጌቶች የምታያቸውን ሰዎች በመፍራት ነው። ያንቺና የሷ ልዩነት እዚህ ጋር ነው። አየሽ፣ እሷ ላንቺ በጣም አስባ በጣም ተጨንቃ ነው ያለችው። አንቺ ደግሞ አንደኛ ልጅሽ ያላባት ነው እንድታደርግ ያደርግሻት። ከዛ በተጨማሪ ግን እናት አንዷ ልጅ እያወቀች እንድታደርግ አድርገሻት ከጊዜ በኋላ ነው እንግዲህ እናትነቷ እንኳን የታወቀው። ለራሷ ሲባል ሳይሆን አንቺ ከዛ መንገድ ወጥተሽ ልጅሽን በአግባቡ ማሳደግ ትችይ ነበር አይደለ? ያንን ነገር ግን አልፈለግሽም። ይህ ደግሞ ከአንድ እናት የሚጠበቅ ምግባር አይደለም። አንደኛ የምትሰራቸው ስራዎች ማለት እኮ ደጋግሜ ነግሬያለሁ። እነዚህ ሰዎች እነሱ ምላቸውን ካላደረጉ ያጠፉኛል። መጥፋት ደግሞ አልፈልግም። አንተ መሞት ትፈልጋለህ? ለሌላ ሰው መጥቀም የማልችልበት ሁኔታ ላይ ከሆነ መኖሬ ምን ያደርግልኛል? ለምን እኔ ለልጄ መኖር እፈልጋለሁ። ለልጅሽ እኮ እየኖርሽ አይደለም እያልኩሽ ነው። የታለ ኑሮ? አሁን እኮ ነው ሳሳናት እኮ አሳልፋ የሰጠችኝ። ልጅሽን በምንድን ነው እያኖርሽ ያለሽ? ንገሪኛ። ከዚህ ህይወት ለመውጣት እየሞከርኩ ነበር። ከዚህ ህይወት ለመውጣት የነበረኝ አማራጭ ደግሞ ጓደኛን መግደል ነበር። እሱ ደግሞ አየኸው እኔ አፈር ልሶ ተነሳ። እንግዲህ ዘመዛለው ያል አሁንም ጌቶቼ ጋር አለ የምትይው ኃይል ምንም እንደማይሰራ ምንም እየተከናወነ እንዳልሆነ ከበቂ በላይ ማሳያ ነው። እንግዲህ ተሙን ለማስገደል ብዙ ጥረት እንዳደረግሽ እናውቃለን። ያ ያደረግሽው ጥረት ግን እንደከሸፈ የሰጠሽው ሰው ይሰጥቻለሁ። ምናልባት ፌክስቶ ይሄ የውሸት ታሪክም ሊሆን ይችላል አንቺ እየተናገርሽ ያለሽውና አንተና አንከባለለ የውሸት ታሪክ ነው። እንግዲህ ይታለ ሊሞት ይችላል ብለሽ ረጅም ጊዜ ይሆናል እንግዲህ ለቅሶ ጊዜ ተመልካቾቻችን በጣም ረጅም ጊዜ እንደሆነ እናውቃለን። የዛን ጊዜ ነው ያ መድኃኒት ተሰጠ ተብሎ የተነገረውና እስካሁን ግን ተሙን ምንም ያደረገው ነገር የለም። ስለዚህ የነሱ ኃይል እንደማይሰራ አለ የሚባለው ነገር በፍጹም እየሰራ እንዳልሆነ የሚያሳይ ነው። ይህ ማለት ጌቶችሽ ምንም ኃይል አንቺን አያዙሽም ነበር። ጌቶችሽ ኃይል ቢኖራቸው ተግባባን፣ ራሳቸው እዛው ቁጭ ብለው መግደል ይችላሉ። እንዳልሽው መግደል ይችሉ ነበር። እነሱ እኔን የግዴታ እዚህ ህይወት መውጣት ፈልጋለሁ ስላቸው እሱን ወይ የኛ እምነት ተከታይ አድርጊ ወይ አጥፊልን አባቱ ከድቶናል ስላሉ ትእዛዝ ተቀብዬ ነው። ነግሬያለሁ እኮ ቅድም። አይገባም እንዴ አንተ? ከኔ በላይ የሆነ ነገር ወደ እነሱ ይዤ ሄዳለሁ እኮ ብያለሁ። ግን ካንቺ በላይ ስለሆነ እኮ አይደለም መግደል ቢፈልጉ ማለት አባታቸው ወይም ደግሞ እንዳልካቸው ይሄንን ነገር በስርዓት እንዳልፈጸመ ተናግረሻል። ያ ማለት ተሙ በዋጋ እንዲከፍል በደም እንዲከፍል የተደረገ ነገር አለ ወይ ደግሞ እምነቱ እንዲቀበል። ኃይል ቢኖራቸው ደግሞ እነዚህ ሰዎች በራሳቸው መንገድ ተሙን ይገሉት ነበረ። ነገሮችን ስላልቻሉ ነው ወደ አንቺ ያመጡት። አንቺ ደግሞ እየፈራሽ ያለሽው ምንም ኃይል የሌላቸውን ሰዎች ናቸው እያልኩ ብለን አንገልም፣ እናሰቃያለን አልኩ እኮ። ማበድም ካለበት ያብዳል፣ መሰቃየትም ካለበት ይሰቃያል። እንግዲህ ያልጋ ቆራኛ መሆንም ካለበት ይሆናል፣ ሽባ መሆንም ካለበት ይሆናል። ብዙ ነገር አለ፣ ዝም ብሎ መግደል የለም። አሁንም ቢሆን ፊት ለፊቴ ላይ ያለሽው ሴት ምንም ኃይል እንደሌለሽ ምንም አቅም እንደሌለሽ እያየሁ ነው ያለሁት። ከዛ በተጨማሪ ደግሞ ስራዬ ነው እንጂ አሳየ ነበር። እጅሽ ባይታሰርም ከዚህ የተለየ ነገር ልታመጣ አትችይም። ነገ ደግሞ አንቺን ይዘን ወደ ወህኒ እናቀርብሻለን። እሺ ምንድን ነው የምትፈልገው? አርፈሽ ቁጭ በይ። ሰሚኛለሽ? አርፈሽ ቁጭ በይ። እንዳትጮይ። ሰሚያለሽ? አርፈሽ ቁጭ በይ። እያንዳንዱ የሚጠይቅሽን ነገር
ትክክለኛ በሆነ መንገድ እንድትመልሽ ነው ማድረግ የፈለከውን አድርግ። እዚህ በላይ ምንም ነገር የለም። ወደ ህግ እንወረውርሻለን። ያንዳንዱን መረጃዎች አስተካክለን ለህግ አካላቶች አሳልፈሽ ምን ሰጥሽ ነው የሚሆነው። ያኔ ደግሞ ከእስር ቤት እንደማታመልጪና አንቺ በእኛ ቁጥጥር ውስጥ እንደሆንሽ የምታምኚው እምነት ከምንም እንደማያድንሽ ላንቺም ለግብረ አበሮችሽም እናሳያለን። ተግባባን? እያንዳንዳችሁ በዚህ ስራ ውስጥ የተሳተፉ ሰዎች ያንቺን እምነት የሚከተሉ ሰዎች አንቺ ኃይል እንደሌለሽ ካንቺ በላይ ያሉ ሰዎች ኃይል እንደሌላቸው በደንብ የምናሳይ ነው የሚሆነው። እሺ አልኩህ እኮ ምን 4 ነጥብ የሌለው ሰው ምን እንደሆነ። በጣም ጥሩ። እሺ እንግዲህ ልጅሽን ያላባት እንድትቀር ያደረግሻት አንቺ ነሽ አይደለ? እንደው የልጅሽ አባ እንዴት ነው ሄደው ያንቺን እምነት የሚከተል ሰው ነበረ? አስቲ አማማቱን ታቂ ከሆነ ብትነግሪ። የልጅ አባት እንደኔ ነበር፣ አንድ ላይ ነበር እምነት የምንከተለው። በጣም ነበር የምንዋደደው። ከዛ በመሃል በቃ ማመንታት ጀመረ። ልጅቱንም ሲያይ የሆነ በቃ ስስት አደረበት። ወደዛ ወደዚህ ሲወላውል ሲያዩት እነሱም ትኩረት ማድረግ ጀመሩ። እኔ ሰው ያላማረን ምናምን እያሉ ትኩረት ሲያደርጉ በቃ ከዚህ ህይወት እንውጣ አለ። ከዚህ ህይወት እንውጣና እኔና አንቺ ራሳችን ለምንን አንበላም በቃ ይቅርብን ምናምን። በጣም ነበር የምንዋደድና እንደዛ ብሎ በቃ ብዙ ነገር እሱም ያው በሰይጣን የተወሰነ ኃይል አግኝቶ ነበረ። በዛ በጣም ተጋፈጣቸው እነሱን። አንድ ሁለቴ ጥቃት ለመሰንዘር ሞከረ። በመጨረሻ በቃ እነሱ ሲያዩት ካቅማቸው በላይ ሲሆን አይኔ ያይ ባለቤቴን ከፊቴ ላይ ደፉብኝ። ማለት ያንቺ ባለ ሞታው አንቺ ጌቶቼ በመታያቸው ወይም ደግሞ ፈራቸዋለሁ እነሱ አሉልኝ በመታያቸው አካል ነው። ታዲያ ይሄንን እያየሽ እንዴት ልትወጪ እንኳን አልሞከርሽም? የልጅሽ ህይወት ባለቤትሽን በዚህ ልክ የምትወጁ ከሆነ ለምን እንደዚህ አሳልፈሽ ትሰጫለሽ? ሁለታችሁም ሸሽታችሁ ልጃችሁን በሰላም ማሳደግ ትችሉ ነበር። ከእንደዚህ አይነት ከባዕድ አምልኮ ወጣችሁ ትክክለኛው መንገድ ይዛችሁ ልጃችሁን ከእንደዚህ አይነት እስራት ነፃ ማውጣት ትችሉ ነበር። እኔ ፈራኋቸው፣ በጣም ፈራ ነበር። በጣም መጀመሪያ ወይ ባልገባንበት ያጠፉናል ብዬ ፈራው። እንዳለውም በቃ የዛኔ ቢያገኙን ሁለታችንም ይገሉን ነበር። ለዛ ነው እሱ ራሱ አልቻላቸውም። በጣም ብዙ ሙከራ ቢያደርግም ግን አይኔ እያየ ነው ፊት ለፊት የገደሉት። ከዛ በኋላ በቃ እኔም ከነሱ ጋር የነሱ ተገዥኝ የቀረው ምን ማድረግ እችል ነበር? ስለዚህ ባልሽ የሞተው ጌቶቼ በመታያቸው ሰው ነው። ይሄንን ግን ልጅሽ ታውቃለች? ይሄንን ታሪክ አታውቅም። ለምን መደበቁ አስፈለገ? ትክክለኛው ይሄ ነገር ከሆነ እኮ ተናግረሽ ሲደርስ ይነገራል። መች ነው ልጅሽ ከዚህ በላይ ምን ትሆን? ቀንዳ አታበቅልም እኮ አይደለ? በጣም ትልቅ ሆናለች። ከዛ ቀርቶ እናትሽን አንቺን ለማትረፍ እየሞከረች ነው ያለችው። ያለሽበት ነገር ልክ እንዳልሆነ ገብቷት ከዚህ ነገር አውጡልኝ እናቴን እያለች እኛን እየለመነች አንቺን ያለሽበትን ቦታ ጥቆማ እየሰጠችን ያለችውና ከዚህ በላይ የትኛው ጊዜ ላይ እስክትደርስ ነው የምትጠብቂው? ይኸውልህ ለመውጣት አስቤያለሁ፣ ነግሬያለሁ። ለመውጣት አስቤ ግን የሰጡኝ ሚሽን ነገርኩ አይደለም። በቃ ተሙን ግዴው እሱን ካጠፋሽ በኋላ ትወጫለሽ ነው ያሉ። ማለት ያገለግልኩበትም እድሜ ረጅም ስለሆነ በቃ ይበቃኛል፣ ከዚህ በኋላ ሰላማዊ ህይወት መኖር ፈልጋለሁ ብዬ በስነ ስርዓት ጠይቂያቸው እኮ ተስማምተናል። ግን የግዴታ ተሙ መግደል ነበረብኝ። ተሙ ደግሞ ግዴልኝ ብዬ ላኳሰው እንደገና እናንተ ጋር ተባብራ ወደኔ መጣች። መጀመሪያም የሰጠሁት መድኃኒት በጠበቁት መንገድ አልገደለውም፣ ነግሬያለሁ አይደል? ስለዚህ የነበረኝ አማራጭ ምንድነው? የግዴታ እነሱ እኔ እንዳይገሉኝ እኔ ተሙን ለመግደል መሞከር ነበረብኝ። እስከ መቼ ነው አንቺ ከነዚህ አይነት እስራት ለማውጣት ወይ ደግሞ ሰዎች ከነዚህ አይነት ነገሮች እንዲወጡ ሌላ ሰዎች መጥፋት መቻል ያለባቸው? አንቺ ያንቺንና የልጅሽን ህይወት ለማዳን የስንቱን ሰው እንባ ነው የምታፈሽው? የስንቱን ሰው ደም ነው የምታፈሽው? በቃ ለአንድ ገብቼበታለሁ። አንድ ሰው ከአንድ ችግር ውስጥ አንዴ ከገባ የግዴታ መውጫውን መንገድ መፈለግ ያለበት አይደል? እኔ ብሞት ምን ትጠቀማለህ? ለልጄም እኮ እኔ ስኖርላት ነው አይደለም? እናቴ ናት ብላ አባቴ የላትም፣ ቢያንስ እናት ይኖራታል የሚል እምነት ነበረኝ። እኔ በሰላማዊ መንገድ ከነሱ ለመለየት ያላደረኩት ጥረት የለም። ግን የተሰጠኝ ምንድነው መጀመሪያ ይሄን ሰው አጥፊ፣ ከዛ በኋላ መጣት ትችያለሽ ነው ያሉ። በመሃል ያው እናንተ ያዛችሁ። ስለዚህ አሁን ዋና አንቺ ከእንደዚህ አይነት ነገር እንድትወጪ ራስሽን ያሳመንሽው ተሙ ከሞተ አንቺ ምንም ሳትሆኚ በሰላም ከነሱ እንደምትለይ ነው አይደለ? እስቲ ይሄንን ነገር ተሙ ሳይሞት ሞክሪው። ምክንያቱም ተሙን የምትገሉበት ምንም አይነት ምክንያት የለም። እንዴት ሞክራለሁ? እናንተ ካገዛችሁኝ እሺ። ከዛ ውጭ ግን እኔ ብቻዬን እንደዚህ ወጣለሁ ብዬ መሞከር ይከብደኛል። እኛ ምናግዝሽ አንቺን ወንጀለኛ ነሽ ብለን በማሳሰር ነው። እኛ ምናግዝሽ ለፈጸምሻቸው እያንዳንዱ ደም መፍሰሶች፣ እያንዳንዱ ወንጀሎች ተጠያቂ አድርገን ወደ ወህኒ ስንወረውርሽ ብቻ ነው። ተግባባን?
አለቆች የምታያቸውን ደግሞ ሳትፈሪ ከነዚህ አይነት ነገር መውጣት የምትችይው አንቺ ራስሽን ስታበረቺ የልጅሽ ህይወት ሲያሳስብሽ ነው። ገባ ከሆነ ምን ነው እኔ ነፃ መሆን ቢያንስ ቀሪ ዘመንሽን ትክክለኛውን እምነት በመከተል ላንቺ ህይወት ሳይሆን ለልጅሽ ህይወት ማሰብ መቻል አለብሽ። ልጅሽ ተጎድታ ማቃ ተሸማቃ ነው ያለችው። የጠንቋይ ልጅ መባሉ በራሱ ምን ያህል እንደሚያሳስብ ምን ያህል እንደሚያስጨንቅ ያስታውቃልና እና ወንጀለኛ ተብዬ መታሰር እሷ ያስደስታታል። እንግዲህ ቢያንስ የጠንቋይ ልጅ ከመባል ትድናለች። እናትሽ ወንጀለኛ ነሽ ነፍሰ ገዳይ ነሽ ከመባል ትድናለች። በየሰፈሩ አሽሟጣጭ ከሚበዛባት ሰዎች ከሚያጎላት በጣም ትድናለች። ቢያንስ የእናቷ ህይወት እኮ ነው እናቷ ነች ያላስፈላጊ ነገር ውስጥ እንድትገባ ያደረገቻት ብለው እንኳን ህይወት ለመታደግ ነው አሁን እኔን እዚህ ጋር ጫና እየፈጠርክብኝ ያለው። አንቺም እኮ ዋና ሀሳብሽ የልጅሽን ህይወት መታደግ ነው አይደለ? እያስጨነቀሽ ያለው የልጅሽን ህይወት ለመታደግ ነው። እሺ አሁን ምን አድርጊ ነው የምትለኝ? አንደኛ ጌቶችሽን አሳልፈሽ መስጠት መቻል አለብሽ። እኛ አንቺን የምንተባበርሽ ጌቶችሽን አሳልፈሽ ስትሰጪና ስትሰጪ ብቻ ነው። ተማፈርታችኋል ማለት ነው ጌቶች ማለት ነው። ምንድነው የተፈጠረው? ምንድነው ተደናገጠው? ምን እሺ ነይ ተነሽ። ተመልካቾቻችን ተሙ የሆነ ሰው ሳያገኝ አይቀርም። ካሜራማን ጋርዶች ሂዱ፣ እሱ ጋር ሂዱ። በቃ ነይ አንቺ ተነሽ። እሷና ሁለጋ እኛ አንድ ላይ እንሄዳለን። ካሜራውን አጥፋ። ነይ ተነሽ። በስልክም ቢሆን ቀረጥ አብረው ወደ ቤተሰቦች እንግዲህ ሳሚ ከሴትዮዋ ጋር ቆይታ እያደረገ የሆነች ልጅ እየተከታተለችን ነበር ከመጀመሪያ ጀምሮ። ሴትዮዋን ስንይዛት ጀምሮ ጋርዶቹን የነገሩኝ እንግዲህ እየተከታተለችን ነው። ሳሚና ሌሎች ሰዎች ወጥመድ እንዳይሆኑ ተብሎ ከአንድ ጋርድና አንድ ካሜራ የሆነ ድምጽ እየሰማሁ ነው። በስልክ ቀረጽ፣ በስልክም ቢሆን በቃ ችግር የለም። ካሜራ ጠብቁ፣ እንይዛታለን። ልጅቷ ለምን እንደሆነ ስትከተለን ነበር። ምን ፈልጋ እንደሆነ አላውቅም። ወደ እሷ እንሄዳለን። ዝቅ አድርገህ እየሮጠች ነው። ና ነይ ማነች? ሌላ ሰው የለማ የለም። እናንተ በላይ በኩል አጣሩ። ምንም አላረኩም። እሺ ምን አደረኩኝ እኔ? ለሳሚ ደውሉለት፣ ሰው ይዘናል በሉ። ምን አደረኩኝ እኔ? ሌላ ሰው የለማ። ብቻሽን ነሽ? ከማን ጋር ነው የመጣሽው? ለብረስ ትከተይኝ ነው? ወደ ጫካው ገብተናል። ነይ። እሺ ምን አደረኩኝ? ንገረኝ። ችግር የለም። ነይ ከዚህ ጭ ልጋገኝ መናን ነይ ልጋገኝ። ማነሽ? ለሳሚ ደውሉለት። ታሙ ምንድነው? ምን አግኝተህ ነው? ነይ ምን አግኝተህ ነው? ማነች? እሺ ምን አጠፋው? ከኔ መጣች ማለት ቁጭ በይ እዛ ጋር ቁጭ በይ። ይኸውልሽ ቅድም ጀምሮ ጋርዶቹ አንዱ ጋርድ በነገረኝ ጌታቸው የሚባለው ጋርድ በነገረኝ መሰረት ሴትዮዋን ስንይዛት ጀምሮ ኋላ ስትከተለን ዛፍ ለዛፍ እየተደበቀች ስንታየን ነበር። ብቻሽን ነሽ? ሌላ ሰው የለም። አሯሩጠን ያዝና ገና ስታየን ነው የሮጠች። ከራሴ ጋር ለመሆን የመጣሁት እኔ ምንም የማውቀው ነገር የለም። እዚህ የሚያስፈራ ጫካ ውስጥ ከራሴ ጋር የሚባል ነገር ሴት ሆነሽ ብቻሽን እና ምን እያደረጋችሁ ነው ብዬ እያያችሁ ምን ታደርጊያለሽ እዚህ ቦታ ላይ አንቺ? እኔ ብቻዬን ሰላም ሳይሰማኝ ሲቀር እዚህ ቦታ ላይ ይኸውልሽ ብቻዬን ብለሽ እኛ ልትሸውጂን አትሞክሪ። ምን ልታረጊ ነው የመጣሽው? እኛ ወንዶች እንኳን እዚህ ቦታ ላይ ስንመጣ ፈርተናል። ቆይ ለምንድን ነው እሺ የምታጨናንቁኝ እንዴ? ትክክለኛውን ነገር ተናገሪ አሁን እኮ በቃ እኔ ሰላም አልተሰማኝም። ከዛች ጠንቋይ ሴትዮ ጋር ምን እንደሚያገናኝሽ ካልተናገርሽ ህይወትሽ አደጋ ውስጥ ነው። ማናት እሷ? ሰሚያለሽ? እዚህ ቦታ ላይ አምልኮ ስትፈጽም የነበረች ጠንቋይ ነበረች። ያዘችው አጣሩልኝ። ምንም ላይኖረው ይችላል። የተዳወለችው ስልክ ምናምን ሊኖር ይችላል። አጣራለሁ። እሺ እኔ እዚህ ቦታ መገኘት የነበረች ጠንቋይ ነበረች። አንቺ ደግሞ እዚህ ቦታ ላይ ትገኝ ማንንም አላየንም። እዚህ ቦታ ላይ ጥቅጥቅ ያለ ጫካ ውስጥ ነው እንጂ እንዳገኘሽ እየተናገረ አምልኮ ምን አንቺ ጥቅጥቅ ያለ ጫካ ውስጥ ምን ታደርጊያለሽ? ትክክለኛው ነገር ተናገሪ አንቺ። ሰላም ሳይሰማኝ ስቀር እዚህ ጥቅጥቅ ያለ ጫካ ውስጥ ሰላም ሳይሰማሽ ሴት ልጅ ሆነሽ ብቻሽን? አዎ አትዋሽን። ሰማሽ? አትዋሽን። ከእንደገና ምን አስሮጠሽ? ለምን ፈራሽ? ለምን ሮጠሽ ልታመልጪ ሞከርሽ? በቃ እኔ ሽፍታ ምናምን የመሰላችሁኝ አፋችሁን አፍናችሁ ሳይ ምናምን ፈራውኝና ሮጥኩኝ። ይኸውልሽ ተመለሽ። አሁን ትክክለኛውን ነገር ትናገሪያለሽ። በእንደዚህ አይነት መንገድ እኛን በፍጹም አታታይንም። ተግባባን? ሴትዮ ጋር የሚያገናኝሽን ነገር ቁጭ ብለሽ እያንዳንዷን ነገር ካልተናገርሽ እኔ ከዚህ አለኝ። ማናት? እኔ ወደድሽም ጠላሽም ከዚህ ሴትዮ ጋር የሚያገናኝሽን ነገር ሳላቅ አልሄድም። ምክንያቱም ጫካ አትምጪ ነው ያለ ምክንያት እዚህ አትምጪ። እሺ ጫካ አትምጪ ነው። እዚህ ጫካ ውስጥ አትምጪ። ይኸውልሽ ሌላ ነገር እንድንወስድ አታርጊ። እዚህ ቦታ ወንጀለኛ ልንይዝ ነው የመጣነው። እሺ እኔ ምን ያገናኘኛል ከዚህ ጋር? ትክክለኛ ምክንያትሽ ምንድነው እዚህ ቦታ ላይ መገኘትሽ? ገና ስለ ሴትዮዋም ሳወራ ስትደናገጪ ነበር። ወደዚህ ዘንይ ስንመጣ አይደለም እኮ ይኸውልህ እኔ ብቻዬን ማዳመጥ ፈልጌ ነው እዚህ ቦታ የመጣሁት። ከዚህ በፊትም መጣ ነበር። አንቺ ውሸት ታሪክ አይደለም የምትፈልገው። ሳሚ ካሜራ ጀርባ ያላችሁ በደንብ እያያችሁ አሁንም ቢሆን
ደስ ያላለኝ ነገር የሆነ ያዛት ያቺንም ሴትዮ በደንብ በሰንሰለቱ አስራችሁ ያዛችሁ። እሺ እኔ ምን አደረኩኝ? እኔ ማየቴ ነው። እሺ ከዚህ ሴትዮ ጋር ምንድነው የሚያገናኝ? እሺ ማናችሁ እናንተ ምንድነው የምትፈልጉት ከኔ? ሰሚያለሽ፣ ስለኛ ማንነት አይመለከትሽም። ከህግ አካላቶች ጋር ምን ሰራ የህግ ሰዎች ነን እኛ። እዚህ ቦታ ላይ አንድ ጠንቋይ አምልኮ ስትፈጽም ይዘን ነበረ። ተሙ ይሄንን ነገር ሲጠይቅሽ ደግሞ ተደናግጠሽ ማለት መደናገጥ አይጠበቅብሽም ብዬ አስባለሁና ትክትክ ያለ ጫካ ውስጥ ሴት ልጅ ሆነሽ ብዙ ነገር ስታረጊ ነበር። አሁን 9 ሰዓት አልፏል በዚህ ጠራራ ፀሐይ እዚህ ጫካ ውስጥ እኔ እንዳጋጣሚ መጣውኝና ከዛ በኋላ እናንተ እንደዚህ ቁጭ ብላችሁ ተሰብስባችሁ ስትዋሩ ምን እያደረጉ ነው ብዬ ተደብቄ እያዩዋችሁ ነበር። ከዛ በኋላ ፈራውና ሮጥኩኝ። ማትወጪ ጣጣ ውስጥ አትግቢ። ስልኳን በደንብ አጣራልኝ። የተደዋወለችው ከሴትዮዋ ጋር የተደዋወለችው ነገር ካለ ስልክ ነው። ይኸውልሽ ካለ ፍቃድ ለምንድን ነው ስልኬን የምትነኩት? ፍቃድ ያለ ፍቃድ ስትከታተይ ነበር አንቺ ራሱ እኮ። ለምንድን ነው የግል ፕራይቬሲ ያለ እኮ ስልኬ ላይ አይደለ? ለምንድን ነው እናንተ ስልኬን የምትፈትሹት? ነገር ሳያገኙ አይቀርም ማለት ስልኩ ላይ ነገር ሳያገኙ አይቀርም። ምንድን ነው የምታደርጉት? ሰሚያለሽ፣ አሁን ለምንድን ነው የምትቀርቡ? ስሚኝ፣ እኔን የተገኘሽበትን እያንዳንዱ መንገድ ሮጠሽ ልታመልጫቸው ሞክረሽ እንደሆነ እየነገረኝ ነው ያለው። ስለዚህ እዚህ ቦታ ላይ እንዴት ልትገኝ ጫልሽ? ጫካ ነው፣ ጥቅጥቅ ያለ ጫካ። እኛ እንኳን ወደዚህ ቦታ ላይ ስንመጣ በምን አይነት ፍራቻና ምን ያህል ሰዎችን አስከትለ እንደሆነ እያየሽ ነው ከጀርባ ያሉትን ሰዎች። እሺ እኔ ካልፈራውስ? እኔ እናንተ አንድ ነን። የሆነ የለመድሽው ነገር ስላለ ነው እዚህ ቦታ ላይ ወይ የምታረጊው ነገር አለ ወይ የሆነ የተለየ የተደበቀ ነገር አለሽ። እዚህ ቦታ ላይ አንድ ጠንቋይ አምልኮ ስትፈጽም ይዘናል። ከሷ ጋር ደግሞ ቀጥተኛ ግንኙነት ያለሽ ሴት ትመስይኛለሽ። ስለዚህ ትክክለኛው ነገር ተናገሪ። ትመስይኛለሽ? አዎ ትመስያለሽ። ትክክለኛው ነገር ተናገሪ። ትመስያለሽ ብሎ ነገር አለ እንዴ? እሺ ጥቅጥቅ ያለ ጫካ ውስጥ ማለት ራስሽን ለማግኘት ከሆነ እኮ ወጣ ያለ ቦታ ላይ ምናልባት አሁን እኛ እዚህ ቦታ ላይ ራሳ እንደመረጥ ነው። በቃ ሰው ማየት አልፈለኩም። ሰው ያለ ማየት የማየት ጉዳይ አይደለም። እየዋሸሽኝ እንደሆነ በደንብ ለምንድን ነው እኔ ማዋሸው? እሺ ለምንድን ነው የምትቀርጸኝ? እሺ ካሜራውን አጥፋልኝ። አይመለከትሽም ስለሱ። ለምንድን ነው የማይመለከተኝ? እየቀረጽከኝ እኮ ነው ካለ ፍላጎቴ። እንግዲህ ካለ ፍላጎትሽ ወንጀል እየሰራሽ ወይ ደግሞ ከወንጀለኞች ጋር ተባባሪ ምን ማስረጃ አለ እኔ ወንጀል መስራቴ? እሱን በሂደት ምናውቀው ይሆናል። እኮ ምንድን ነው ማስረጃ? የተመረመረ ነው። ከስልክሽ በተጨማሪ ደግሞ ብዙ ነገሮች አሉ እዚህ ቦታ ላይ። ይህ ካሜራ ለኛ ማስረጃችን ነው። ከዛ በተጨማሪ ወንጀል የሚፈጸምበት ቦታ ላይ የተገኘች ሴት ነች። እኔም እኮ አንተን መክሰስ እዚህ ቦታ ላይ የብዙ ሰዎች ደም እንደፈሰሰ፣ የብዙ ሰዎች እንባ እንደፈሰሰ፣ የብዙ ሰዎች አካል እንደጎደለ እያየን ያለ ነው። መክሰስ ይችላል። እሺ ምንድነው ምን እንዳደርግ ነው የምትፈልገው? ከሰሽ የትኛው የጋካላት እኛንና ማን እንደሚያሰር እንዴ? ካለ ፍቃድ ሰው ልጅ እንደዚህ ማስቀመጥና ካለ ፍቃድ ስልክ መውሰድ ራሱ ያስፈልጋል። እዚህ ቦታ ላይ ብዙ አካላቶች እንደጎደሉና ደም እንደፈሰሰ ያየነው ነገር ነው። ግልጽ በሆነ መንገድ አጽሞች አይተናል። ብዙ ነገሮች አግኝተናል። ያ ማለት ጫካ ብቻ ሳይሆን የተለየ ሁኔታ አምልኮ የሚፈጸምበት በተለየ ሁኔታ ሰዎች ሊጠፉበት የሚችሉባቸው ቦታዎች እንደሆነ እያየን ያለ ነው። አንቺ ደግሞ እዚህ ቦታ ላይ ብቻሽን ነው የተገኘችው ማለት እዚህ ሰፈር አምልኮ ይፈጸም። መቼም ተደጋጋሚ ጊዜ እዚህ ቦታ ላይ ስትመጪ አጽሞችን ሳታያ አትቀሪም ብዬ አስባለሁ። እንግዲህ ውሸትሽን ነው። ይሄንን ነገር ላምን አልችልም። አይደለም ቆይ ለምን እዚህ ታገኘሽ ነው? እኔ አልገባኝም እኮ ሳሚ። ተዋት፣ ችግር የለው። ምንም በተን ቢሆን ስልኳ ሌላ ላይ ተደራጀ ፋይል እንኳን ባንይዝባት አንድ ነገር አግኝቻለሁ እዚህ ስልክ ላይ። እኛ ጋር ከነበረች እቺ ጠንቋይ ሴትዮ ጋር ተደዋውለሻል። አንዴ ደግሞ አይደለም ብዙ ጊዜ ነው ተደዋውለሽው ሳሚ። ይሄ መጨረሻው መጀመሪያ 13 መጨረሻው 91 ሚለው ማለት ጠንቋይ ስትላለች። በቂ ማስረጃ አግኝተናል። ማትወጪው ጣጣ ውስጥ አትግቢ። ይልሽ ከዛ ሴትዮ ወንጀለኛ ሴትዮ ነች። አብረሻት እስር ቤት ከመማቀቂ በቂ ማስረጃ ያለን ሰው ነን። እሺ የጋ ካልናችሁ የምረን እመኝ እኛ እንረዳሻለን እንጂ አንጎዳሽም። ከዛ ሴትዮ ጋር የሚያገናኝሽ ነገር ካለ እውነታውን ብቻ ነው። ቃል ትገባልኛል ማለት ትረዳኛለሽ? ሰላልሽ እኛ ካንቺ ጋር የምንተባበረው ምንም አይነት ነገር የለም። መረዳት የሚገባሽ አይነት ሴት ከሆንሽ እንደግፍሻለን፣ ትክክለኛና እውነት ካለሽ። ያም አይሆን ከሆነ ግን ካንቺ ጋር የምንተባበርበት ምንም ምክንያት የለም። ወደሽ ሳይሆን በግድሽ የደበቅሽንን ያለሽን ነገር የምትናገሪ ነው የሚሆነው። ተግባባን? ምንድነው ልታረጊ የመጣሽው? ምንድነው ከዚህ ጠንቋይ ጋር ያለሽ ግንኙነት? ምንድነው የተፈጠረው ነገር? ንገሪኝ። ይሄንን እሷ ጋር ያለን ግንኙነት ስለዚህ ታውቂያታለሽ ማለት ነው። ያለን ግንኙነት ብለህ ከጀመርሽ እሱ መጀመሪያ እመኝልኝ። አዎ ትተዋወቃላችሁ? አውቃታለሁ። በጣም ጥሩ። እሺ ባሌ ጋር በተደጋጋሚ ሞክረን ልጅ መውለድ አልቻልንም ነበር። እሱ መውለድ አይችልም። በተደጋጋሚ ሞክረን አልሳካ ሲለን በተደጋጋሚ ሆስፒታል ሄደናል። ግን መሀን እንደሆነ ነገሩ። ጓደኛዬ ነበረች። እሷ የፈለኩትን ነገር እንደምታደርግልኝና
በቃ ሁሉም ነገር እንደምታደርግልኝ ስነግረኝ አመንኳትና እዚህ መጣ። ከዛ በኋላ ማለት ልጅሽ እንደተወለደ ትንሽ ጊዜ እኔ ጋር ይቀመጣል። ይሄን ካደረግሽ ቆይ ማን ነው ባል ያልሽ? እንዴት ወለድሽ ታዲያ? ምን ሰጣሽ? እርግጠኛ ነሽ ወለድሽ ነበር? አዎ መድኃኒት ሰጠኝ ነበር፣ ወልጄ ነበር። ከዛ ነፍሰ ጡር መሆኔን ቤተሰቦች አያውቁም። ባሌና እኔ ብቻ ነበር እኔን ሚስጥር የምናውቀው። ለምን? ምክንያቱም እንዳንናገር ነግራን ነበር። ቆይ ባዳም ልኮ ከመሄዳችሁ በፊት በተለየ ሕክምና ወይ ደግሞ በመደበኛው ሕክምና ነገሮችን ማስተካከል አችሉም ነበር? ይደን ነበረ ከአንዴም ብዙ ጊዜ ግን ሊሆን አልቻለም። በቃ ከዛ ያለን አማራጭ እሷ ጋር መምጣት ስለነበረ ነው የመጣ ነው። ከዛ ልጅሽ ሲወለድ ለትንሽ ጊዜ እኔ ጋር ይሆናል ብላ ቃል አስገባችኝ። እኔም ደግሞ ልጄ ሲወለድ እሷ ጋር ነው የወለድኩት። እሷ ናት ያረሰችኝ። ከዛ በኋላ ልክ ልጄ እንደተወለደ በቃላችን መሰረት ለትንሽ ጊዜ እሷ ጋር እንደሚሆን ነግራኝ ስለነበረ ያው ለልጄ ብቻ አሳለት ምንም ማድረግ ስላልቻልኩ ልጄን ሰጥቻት ሄድኩኝ። በተወለደ በምን ያህል ጊዜው ማለት? በተወለደ በ2 ሳምንቱ ምናምን ማለት ገና ያልጠነከረ አራስ ልጅ ጥለሽ ሄድሽ? ምን ላድርግ እንደምትገለው ነገረች። ደግሞ ማመንኳት፣ ምክንያቱም እንደወልድ አድርጋ ሳይታኛለች ምንም ነገር ማድረግ እንደምትችል። እሺ ከዛ በኋላ ውላችን የነበረው በ2 ወር ውስጥ ተመልሼ መጥቼ ልጄን እንደምወስደው ነበር። በተደጋጋሚ እዚህ ቦታ ተመላለስኩ፣ ግን ልጄን ልሰጠኝ እዚህ ነበር የሰጠሻት? እዚህ ጫካ ውስጥ አራስ ልጅ እዚህ ጫካ ውስጥ ነው ጥለሽ ሄድሽው? አዎ። ምንም በደንብ ጠይቃት። እሺ እንግዲህ አራስ ልጅሽን ለዚህ ሰይጣን ወይም አውሬ አሳልፈሽ ሰጠሽ። ከዛ በኋላ ልትፈልጊያት አልሞከርሽም? ልጄን ብለሽ ለመቀበል አልሞከርሽም? ያው እንደምታይኝ በተደጋጋሚ እዚህ ነው ያለሁት። ባሌም ደግሞ ስራውን ትቶ እኔ ጋር በተደጋጋሚ ይመጣ ነበር። ዛሬ ግን አልመጣም። ያው እሱ ተስፋ ወደ መቁረጡ ነው። እኔ ግን እናት ስለሆንኩ ተስፋ መቁረጥ አልቻልኩም። ቀን በቀን እመጣለሁ። ምን ያህል እርግጠኛ ናችሁ በዘመናዊ ሕክምና መውለድ እንዳልቻለ ወይ ደግሞ የማህንነት ችግሩ ያለው እሱ ጋር ብቻ ነው አንቺ ጋር እንዳልሆነ እርግጠኛ ነሽ? ዘመናዊ ሕክምናስ ይሄንን ነገር ሊቀርፈው አይችልም ነበረ? መጀመሪያ ዘመናዊ ሕክምና ጋር አልሄድኩም፣ እሷ ጋር ነው የመጣሁት። ማለት ባህላዊ ለማለት ነው። ዘመናዊ ጋር ምንም ያልሄድኩበት ሆስፒታል የለም ምንም። ግን ደግሞ አንዳቸውም ማለት በቃ መሆን እንደማይችል ነው የነገሩን። ያልሄድኩበት ያላደረኩት ነገር የለም። ያው የቀረኝ ባህላዊ ነበር። እሷን ጠቁሙኝ ወደ እሷ መጣ። እሷም ደግሞ ልጄን ከለከለችኝ። አንድ ልጅሽን ከወሰደች በኋላ ማለት አግኝተሻት ነበረ? ስጪኝ በለሻት ነበር ማለት ነው? ከለከለችኝ ስላልሽ ነው? አዎ ልትሰጠኝ አልቻለችም። አርፈሽ ህይወትሽን ኑሪ፣ አንቺንም ባልሽንም እንዳላጠፋችሁ ብላ ዛተችብኝ። ከዛ በኋላ አግኝተሻት አታውቂም? ተደጋጋሚ ጊዜ ትመጫለሽ፣ ግን እሷን አግኝተሻት አታውቂም? አዎ አላገኛትም። ግን ዛሬ ደግሞ አብራችሁ ተቀምጣ ሳያት ከሩቅ ደስ ብሎኝ ነበር። ግን እናንተ እስከምትሄዱ ነበረ ቢያንስ ልለምናት ብዬ የመጣሁት። ግን ደግሞ እናንተ ያዛችሁ። እንግዲህ ልጅሽ የእውነት አሁን እሷ ጋር በህይወት ይኑር አይኑር የምታውቂው ነገር አለ? አታውቂም? ምን አላውቅም፣ ምን ላይ እንዳለ አላውቅም። ባቅ ደስ ይለኛል። ልጄን አንዴ ብቻ ባየው ማለት ባቅፎ ደስ ይለኛል። ጠረኑ አፍንጫዬ ላይ ነው። እሺ እኔ ምን ላድርግ? እንግዲህ ማለት እባክሽን እንደዚህ መሆን መቻል የለብሽም። ከባድ ነገር ነው። አንደኛ አንቺ ነሽ በጥፋት መንገድ የሄድሽው። ነገሮች መስተካከል ከቻሉ በጥሩ መንገድ መስተካከል ይችላል ነበር። አሁን ከሆነ ሳሚ
ነይ እባክሽን ተነሽ፣ በቃ ተነሽ። እንደዛ አይደለም በቃ ተነሽ፣ አንቺ ተነሽ። ቆይ ነይ ቁጭ በይ፣ እባክሽን ቁጭ በይ። ወደዛ የሆነ ነገር እያየሁ ነው እኔ ሄጄ ቼክ ቁጭ በይ። ምንም ደስ አላለኝም። ሌላም ሰው ካለ ድንገት እዚህ አካባቢ ብዙ ሰው ይመጣል ማለት በደንብ ጠይቀሽ ልጄ ነው እንዴ? የምን ልጅ ነው? አላቀምሽም። ሰሚያለሽ? እቺ ልጅ ብዙ ታሪኮችን ነግራናለች። አራስ ልጇን እንደወሰድሽባት ከዛ በኋላ ደግሞ የት እንዳለ እንደማታውቂና እሷንና ባሏ እንደምታጠፍ እየነገረችኝ ያለች። ስለዚህ የት ነው ልጇን ያረግሽው? የት ነው የደበቅሽው? ህፃናት ልጆች ለልጅሽ የምታስቢ ሴት ነበርሽ። ነገር ግን ገና የእናትየውን ጠረን ያለመደ ገና ጡት ጠብቶ ያልጨረሰ አራስ ልጅ ነው ልትገይ የሞከርሽው። የት ነው ያደረግሽው? ልጅ ሰሚያለሽ? የት ነው ያደረግሽው? እያንዳንዱ ነገር ግልጽ አድርገሽ ተናገሪ። እናንተ ሰዎች ብታወኝ ይሻላችኋል። ታው በኋላ ታው አንተውሽም። ገባሽ? ምንም ምን እንደምጣራት አንዴ በእጃችን ገብተሻል። ገባሽ? ምን እንደምጣራባት ታውቅም። ብታርፍ ይሻላል። ቀጥታ ለሷ ላይ ሰጠሻት። እዚህ ቦታ ላይ ነበር አይደል የሰጠሻት? ምን ልታረግ ነበር የሰጠሻት? ለሁለት ወር ብቻ እሷ ጋር እንዲቆይ ብቻ ነበር ያለችኝ። ስለዚህ እያንዳንዱ የተደረጉ ነገሮች ሆን ተብሎ የተቀነባበሩ ናቸው። እሺ ለሁለት ወር እንዲቆይ ነበር ልጅ። ከዛ በኋላ የት ነው ያደረግሽው? ለምን አልመለስሽላት? አላውቅም። ምን ማለት ነው አላውቅም? እረፍ ብያለሁ። አንተ ልጅ ምን ሊሆን ነው ባላርፈስ? ሰምኛለሽ? ወደሽ ሳይሆን በግድሽ ነገሮችን ታስተካክያለሽ። እባብ ነው የምጠራ ነግሬሃለሁ። ምን እያደረግህ? ምንድን ነው የተፈጠረው? ምንድን ነው ያደረገው? ያዟት እሷን። ያዟት! ኑ ከካሜራ ጀርባ ያዟት እሷን። ያዟት!